ሆኖ አቢባ የሆነ ነገር ሲፈጠር አሁን እኔ ኃላፊነቱን ወስጄ የሆነ ነገር ሳረክ በዛው ዝምማ ለምን ገበና መደበቅ ነበረባት አለች። ቤቱን ከፍታ ገበና መደብቀው ልብስ አይደለም ወይ የሚበል እንትን አይደለም። ይሄ አስተካኪው በውስጥ እንደዚህ ነው የሚባል ነገር አይደለም። ይሄ ፊት ነው። እኔ አይኔን እያመመኝ ነው። አሁን እኔ መረጃም ከሐኪም ቤትም አመጣለሁ ሪፖርት፣ ችግር የለውም። እያመመኝ ነው። ፊቴ ልክ አይደለም። በፊት የሚያቃቋል ሐኪም ዶክተር ደግሞ ከዶክተር የሚያመልጥ ነገር የለም። ከሁሉም ሲታይ ሲመረመር ያስታውቃል። እኔ በስ ለሷ ክፋት አስቤ የሆነ ነገር አስቤ ቢሆን ኖሮ ለምን አስፈለገ ማስታወቂያ እንደዛ እንትን ማለቴ? ለሷ ያን ሁሉ አሁን ድምጼን አሰሚ የምትልሽ ምንድነው የምታሰማው ድምጽ? አዎ አመስግኛለሁ፣ አሽቃብጫለሁ፣ እንደዚህ አሽቃብጫለሁ። ልክ በሚሊዮኔት እንደተከፈለ ሰው ገደስታዬ ብዛት ከፊቴ ላይ ማዲያቱ ተነሳ ብዬ ደስታዬ ማለት ነው። ገባሽ አይደል? ያቺ ትንሽዬ ማዲያት አሁን ግን ይሄው እንደዚህ ነው። አብጧል ፊቴ። በትልቁ አርግኝ እዩ ሀቢባ እዩ፣ በትልቁ አርጉትና ፊቴ አብጧል። አይኔ ሁሉ ልክ አይደለም። እዩ እዩ እዩ፣ ይሄ በሙሉ አብጦ ነው ያለው ፊቴ። ይሄው እዚህ ድረስ ነው። ይሄ እዚህ ድረስ እንደዚህ። ሌሎችም አሉ። እሺ እኔ ምናልባት እሷ አሁን እንዳለችው መጀመሪያ እንደዚህ ብላ ከዛ እንደዚህ ብላ አለች አይደለ? አሉ 20 30 ይሆናሉ። አሁን ይግቡ፣ ሁሉም ፊታቸውን ያሳዩ። የተበጣጠሰ አሲድ የተደፋበት የሚመስል ፊት ይግቡና ያሳዩ። እኔ ያም ደግሞ ይኸውልሽ ሳራ ቤት ገብታ ለኔ ለምን አልነገረችኝ? ምን አለችው? ነግሬያታለሁ፣ እንትን ብያታለሁ። ነቅሎ ይወጣል፣ ጠብቂው። እየወጣ ነው እየነቀለ ነው። እየጮጮ መንፈስ አይደለም ነቅሎ ጮሆ የሚወጣው። ይሄ እኮ ፊት ነው እየተበላሸ። ሌላም ክሬም ደርቢበት፣ 6ኛውን ደርቢ፣ 7ኛውን ደርቢ ትላለች። እሺ እኔ እንደዛ ቦን ሁሉም ሰው እንደዛ ነው። ሁሉም ሰው የሷ እንትን ነው። ሳርዬ ቤት ደግሞ ገብቼ ማለት ነው ሀቡ ያወራን ሳራ እንደውም አረ ሂዊ ተይ በቃ ተይ ሂዊ እንትን ማለት ካለብሽ ያው ኃላፊነት ወስጃለሁ ሀቢባ አይደል እንዴ? እኔ አንቺ አንድ ሰውን ስታስተዋውቂ አንቺ የምትይው ነገር አለ፣ ኃላፊነት ለወሰድሽው ነገር ነው። ያ ደግሞ ተሳሳትኩ ሰው ስለሆንኩኝ ደስ ብሎኝ አመሰገንኩኝ። ግዙ ምን በለው አልኩኝ አይደል? እኔ ደግሞ መናገር አለብኝ። እናንተ የቆዳችሁን አይነት አላቅም። እኔ ግን ፊቴ ተበላሽቷል፣ ይቅርታ አድርጉልኝ። በውስጥም ስትያውሉኝ ፊቴ ተበላሸ ስትሉኝ ስሰድባችሁ ራሱ የነበረ ይቅርታ አድርጉልኝ። ገባሽ? በጣም ይቅርታ አድርጉልኝ ከልብ። ለምክንያቱም እኔን አይተው ገዝተው ብዙ አንዷ ማራስ ነኝ ትላለች፣ አንዷ ምንድን ነኝ ትላለች። እኔ ከዚህ በኋላ በክሬም በተመለከተ እኔ ጋር እንዳትደውሉ እንዳትጠይቁኝ፣ እዛው ጠይቋት ብዬ እኔ ጨርሻለሁ። እኔ ላይቭ ላይ ሳርዬ ቤት ሆኜ ሌላ ነገር እያወራን ነው። ከታች ሂዊ ፊትሽ እንዲህ ስል ላይቭ እንትን ሲል አዩት። ገባሽ? ፊቴን አዩት። ከእንትኑ እንትን የሚል የለም ጮሁ። ከዛ በኋላ በውስጥ ይደወልልኛል። በምን እንትን ይላሉ። አንቺ እንዴት እንደዚህ ብለሽ እንደዚህ አርጉ ብለሽ ልክ ናቸው ልክ አይደሉም አልልም። ገባሽ አይደለም? ግን አንድ ሰው ማለት ነው ሳመሰግን ደስ እንዳላት ቅሬታዬንም ሳሰማ ቤቷን ከፍታ እኔ 100,000 ድርሃም መክፈል የምችልበት ቅጣት መክፈል የምችልበት እንደምትቀጣ ታውቀዋለች። ከእንደገና ደግሞ አይንሽ ውስጥ ማን ጨምሪ ገስት ላይ ደርድረ በዛ ደረጃ ሰው ማንቋሸሽ መሳደብ ማን እንትና በአይኗስ ማጨምሪ ያላት። እኔ አፕሊሲኒ አይደል ከፍቼ አይኔ ውስጥ አልጨመር። መቼም ሰው ነኝ ስቀባ ክሬሙ እንዲዳር ይመጣል። አመመኝ፣ ይሄው አይኔ ያመኛል። እኔ መረጃ እመጣለሁ። ሐኪም ቤት አለ እኮ አይደል እንዴ? የሐኪም ሪፖርት ይመጣል። ግን በዛ ደረጃ ሰው ማንቋሸሽ ስሟን ጠርቼ ከሶሊያና ላይ ገዝቼ ይሄው ጉዶንኩኝ አላልኩም። ተናገርኩ ሰው ነኝና በቃ አትጠይቁኝ። እኔ ፊቴ ተበላሽቷል ብያችኋለሁ። መብቴ ነው። ተበላሽቷል ፊቴ ተበላሽቷል ብያችኋለሁ። አትጠይቁኝ አልኩኝ ሳርዬ ቤት ሆኜ። ገባሽ? ከዛ ከታች መሳደብ ጀመሩ። እንደዚህ ብለሽ እንደዚህ ለሆነ ክሬም እንደዚህ አስተዋውቀሽ እርግጠኛ ላልሆንሽበት ነገር ሲሉ እኔ እኮ ራሴ ላይ ሞክሬዋ ነው። እኔ ደስ ብሎኝ ነው እንትን ያልኩት። የዳነ መስሎኝ በሽታ እንዳለ የሚያመጣ ጦስ እንደሚያመጣ አላወቅኩም። በውስጥ የሀገር ነው የተላከልኝ። ይገባሉ፣ ይግቡና ቪዲዮ እየከፈቱ ፊታቸውን ያሳዩ። ሌላ ቀርቶ ማፀን ያጠባል ተብሎ ተልኮላቸው የተበጣጠሱ ልጆች ገብተው ያሳዩሽ። እኔ ለምን እናገራል? አዎ ማፀን ያጠባል ያሉት እሱ አሁን መረጃ ቢባሉ ምን ያቀርባሉ? እኔስ ፊቴን አቀረብኩ። ግን ገብተው ይንገሩሽ። ሌላ ፊታቸው ሁሉ የተበጣጠሰ ኪዳነ ምሕረት እንዴ! እኔ ምን እሷ ላይ ተንኮል አስቤ ምን አስቤ ምን አረ ይሄው ይገብተው ያወሩ። አቡ ጥያቄ ያለኝ እኔ ማለት ነው። እሺ አንድ ነገር ስትጠቀሚው መጀመሪያ ላይ የሆነ ነገር ችግር ካለበት መጀመሪያ ላይ ለምን አዳናት? ማለት የሆነ ሳይድ ኢፌክት ቢኖረው ወይ የሆነ ነገር ቢሆን ገብቶሻል። መጀመሪያ ላይ የሆነ ነገር ስታረጊው እኮ ጉዳቱን ጥቅሙን ታውቂዋለሽ አይደለ? መጀመሪያ ላይ ስለዚህ እኔ እንደገባኝ ያንቺ ሐሳብ
እሷ ላይ ችግር ቢኖረው ኖሮ የኔ ፕሮዳክት ያወራችሁ ታምጣልኝ። ምክንያቱም ሮንግ ነገር ነው ያወራችሁን። እንደዚህ አይነት ነገር ሽጬም አላቅም፣ ሲጀመር አላቅም። ላወራችሁ ነገር አንደኛ፣ ሁለተኛ ነገር ፊቷን ትታጠብልኝ አሁን። ምክንያቱም ትናንትና ካለ ላይቭ ፎቶ ስለደረሰኝ እኔ እልክልሻለሁ፣ እሱንም ፊቷን ትታጠብልኝ። ሁለት ደግሞ መጀመሪያ ላይ ስትቀባው አንድን ክሬም የሆነ ነገር እንኳን ስትሞክሪው አንቺ ጋር ካልተመቸሽ ወዲያው ታውቂዋለሽ። ያን ያክል እሺ ብዬ እቃውን ልኬላት ቢሆን ኖሮ ተግባብተን ቢሆን ስልክ አንስቼ ቢሆን እሷ እንደምትፈልገው አቅጣጫ ሄጄላት ቢሆን ይሄ እንዲህ ባላወራችሁ በመጀመሪያ ነው የምልሽ። ሁለተኛ ነገር የሆነ ነገር ስትሞክሪው እንዴት ነው አሁን እሺ ለቀቀላት፣ ኦኬ አመሰገነችኝ። ስንት ነው? ወደ 7 ፕሮዳክት ነው አይደለ? 7ቱንም ስትቀቢው የሆነ ችግር ካለ ወዲያው አይደለ? ቆዳ እኮ ነው፣ ሴንሲቲቭ ነው። ወዲያው መናገር አለብሽ እኮ። ያንቺ አባባል አሁን መጀመሪያ ተስማምቷት አስለቅቆ ሳለ በኋላ ላይ እንደተረዳውሽን ሳይኮሎጂካል ሜካፕ እንዳትጠቀሚ፣ ወደ ሰዓት ጋር እንዳትጠጊ። ወደ 16,000 ህዝብ ነው የወሰደው። ሁሉም ገብተው ከኔ ጋር የሚወሰዱት አስተያየታቸውን ትሰሚያለሽ። አንደኛ ነገር፣ ሁለተኛ ነገር ችግር አለርጂክ ያለባቸው ወደ 10 ልጆች አጋጥሞኛል። መጀመሪያ ሲሞክሩት እንኳን አለርጂክ ያቆሙታል። ገብቶታል አይደለ? አለርጂክ ካለባቸው ምንድን ነው የሚያደርገው? ምንድን ነው የሚያሳየው? ሽፍ ሌለ ይቀላል፣ ሽፍ ይላል አይደለ? መጀመሪያ ላይ ነው እኮ አንድን ነገር እንዴት ነው ስትጠቀሚ መጀመሪያ ላይ አይደለ ጥቁም ጉዳቱን ከዛ ሲቀጥል ደግሞ ከለቀቀላት በኋላ እሷን ክብካቤ እሳት ላይ ተጠግታ ሰንስክሪን ሳትቀባ ሜካፕን ሌላ ነገር ተቀብታ ያመጣችው ቢሆን መጀመሪያ ላይ ቢሆን ተጠያቂ ነኝ አምሹር። መጀመሪያ ላይ ገዝታ የመጀመሪያዋ ተጠቃሚ ብትሆን ኢትስ ኦኬ። በሁለተኛው ቀን ፊቴ እንዲሆነብኝ ብትለኝ በጣም ነው በቃ እኔ ተጠያቂ ነኝ። ገብቶሻል አይደለ? ተጠያቂ ነው። ከገዛችሽ ጊዜ በኋላ ነው አይደለም። በ5 በጣም እየጠላ ነው አለ እኮ። ታዲያ እኔ ከአንቺ ጋር ከገዛው ሲጀመር ኧረ ማስረጃ አለ። ከገዛሽበት ቆይ ይውዬ፣ ከገዛሽ ከስንት ቀን በኋላ ነው ቪዲዮ የሰራሽው? የምስጋና ቪዲዮ ከገዛው ምናልባት ሳምንት ይኸውልሽ፣ በ4 ቀኑ ብድግ አደረገው። በቃ ምን አለፋሽ። ግን በ3ኛው ቀኑ ነግሬያታለሁ። ይኸው በ3 ቀኑ ብድግ አለ ሰሊና ምናምን ብዬ አልኳት። ወይኔ በጣም ደስ ብሎኛል ብዬ ከዛስ 3 ቀን ከዛ እንደዚህ ቪዲዮ ልሰራ ስል ሰው ቆይ ተረጋጊ እስቲ ትንሽ ሳምንት እንኳን ይሁነው አሉኝ። ገባሽ? ከዛ 5 ቀን 6 ቀን ምንም አልሆነም። ከዛ እኔ በቃ በጣም ደስታ ማርያምን በጣም ነው ደስ ያለኝ። ለእሷ ራሱ አሁን ይሰማ የምትለው ቮይስ የዛን ሰሞን ያወራሁትን ነው። ወዲያው ወጥቼ ቪዲዮ ሰራው አለባ ወዲያው ወጥቼ ቪዲዮ ሰራው። ገብቶሻል? ከዛ በኋላ ቪዲዮ ሰርቼ ምናምን የሆነ መቼም ቤት ውስጥ ቁጭ አትይም። ሰንስክሪን መቼ ቁጭ ብዬ ነው ጓዳ ተከናንቤ ብርድ ልብስ ቁጭ አልልም አይደል? መውጣቴ አይቀርም። መኪና ይዤ ወጥቻለሁ። ክሬም ሰንስክሪን ተከርመ ወጣ አንድች በር ላይ ራሱ ግቢ ውስጥ ወጥቼ ስገባ እሳት እንትን የተደፋበት የለም ግን የክሬም ባህሪ ነው ስላለችኝ እሱንም እኔ አላካበድኩትም አልኩሽ። የመጀመሪያ ጊዜ ተኝቼ ስነሳ የሆነ ነገር ሆኗል። እንዲ ለብሷል፣ ይሄ እንዲ ለብሷል። ላኩላት። አረ ሰሊታ ይኸውልሽ ምናምን ብዬ ስላት ነቅሎ እየወጣ ነው አለች። ኦኬ ችግር የለም አልኩና የሆነ ክሬም ላከችልኝ። እሱን ክሬም ደግሞ እንትን ስትለኝ ይባስ ብሎ ጭራሽ አይኔ ከታች ይሄን ክሬሙ ነካ ሲያደርገው አይኔ ያበጣ አሁንም እያመመኝ ነው አይኔ። እሱን ክሬም ድጋሚ የላከችልኝን ካን ተጠቀምኩ ጀምሮ ጭራሽ ባሰበት አበጠ። እብጠቱ አሁንም ፊቴ እንዳበጠ ነው። እብጠት አብጧል ፊቴ። ይኸው ስንት ሳምንት ሊሆን ነው። እሺ በገዛሽው በሳምንቱ ነው የምስጋና ቪዲዮ ሰራሽላ። ቢኮዝ በ3ኛ ነው በ4ኛ ቀን ኦልሬዲ ጥርት ስላደረገልሽ ፊትሽን። ከዛም መበላሸት ሲጀምረው በስንት ጊዜው ነው እንደዚህ መሆን የጀመረው? ማቃጠል እና ይሄ ግን እንደዚህ ጥብስብስ ማለት የጀመረው? ቪዲዮ ሰርቼ 3 ቀን 4 ቀን አልቆየም እንዳልኩሽ። በቃ የሆነ እሳት በቃ ጭራሽ ከቤት ውስጥ እንድች በር ላይ አየር የለም፣ የውጭ አየር ሊነካኝ ጭራሽ አልቻልኩም። ያመኛል፣ አይኔን እንዲጨፍነኛል። በቃ የዚህ የሚያቃጥልሽ የለም እና እንትን እያለ መጣ። ላኩላት፣ እሱንም አንስቼ ላኩላት። አረ ይኸውልሽ እንደዚህ ሆነ ገና መስግኜ ሳላ በቃ ምናምን እያልኩ እንደውም እየቀለድኩ ወይኔ ምናምን ስላት አይደለም ነቅሎ እየወጣ ነው። እስኪ አሁን ታጠቢልን፣ እስኪ እውነት አሁን በውሃ ታጠቢ። ምን ሜካፕ እንትን ቀበጥ ይሄ እናንተ ፎቶ ስላለ እስኪ ታጠቢልን። ሜካፕ ምን ጉድ እኮ ነው። ታጠቢልን
ሻወር ልውሰድልሽ። ይኸው ሀቦኔ ትናንትና ታሪቲን ጥሯት። እንደውም በደንብ አስታወቀልሽ። እንደው በጣም ደስተኛ ነኝ። እስቲ እሺ፣ ይኸው እንደዚህ ነው የምትፈልጊው? በውሃ ይኸው ላሳይሽ። ላይቭ ላይ ደግሞ ሆና ማለት ነው። አሁን እዚህ ጋር ፍሊተር የለውም። ይዊ ፍሊተር የለውም አይደል? ይሄ ባዶ ነው፣ ንጹህ ፊትሽ ነው። እሺ፣ ይኸው ንጹህ ፊቷ ነው። አሁን በውሃ ታጥባለች፣ በፍሊተር አይደለም። ሪል ቆዳዋን ነው አሁን እያሳየች ያለችው እዚህ ጋር። እስቲ ጠጋ በይ። የለቀቀችውን ደግሞ የለቀቀችው የመጀመሪያዋ ነው። ሉክ እሺ፣ የመጀመሪያው አለ አላክሽልኝም። ይኸው ይሄንን ነው በመሀል ይላክሽልኝ። ግን ይኸው ችግር የለውም። እኔ ጋር ብዙ መረጃ ምን እየላኩላት ነው። ይግቡ፣ ሌሎቹም ይግቡ። እኔ ብቻ አይደለም ይግቡ። ኮሜንታተሮች እየጻፉ ነው። በጣም ብዙ ሰው አለ እያሉ ነው። አስገቢልኝ። ከእሷ ለመግዛታቸው ማስረጃ የሚያቀርቡ ከሆነ አስገባለሁ። ማስረጃ አሉ። የኔንም ልጆች አስገቢያቸው። የተጠቀሙት ከ2 ወር ከ3 ወር አመት የሆኑት ይገባሉ። ገብቶሻል አይደለ? ስለዛ ግን ጥያቄን አልመለሰችልኝም። ምን አይነት በመሀል ታጥባለች። በመሀል ምን ተጠቅማ እንደሆነ አላውቅም። የራሷ ስህተት ቢሆንስ? ገብቶሻል አይደለ? ለሱ እኮ ነው። ለዛ ይኸውላችሁ፣ ለዛ አሁን ለምሳሌ ሂዊ እኔ እንደተረዳሁት ሳይኮሎጂካሊ ሂዊ ከሶሊያና ጋር አብረን እንስራ ብላት ስለነበረ ፕሮዳክት ላኪልኝ ስል ብላት ስለነበር እሱም ማስረጃ አለ ብላለች፣ እናቀርባለን ብላት ስለነበረ ሶሊያና ደግሞ ያንን ፕሮዳክት ስላላከችላት አብረው መስራት ስላልጀመሩ በዛ ተናዳ ሶሊያን ለመበቀል ነው ይሄን ያደረገችው ብንል ሌሎቹ ሰዎች አሉ የሚባሉት ሰዎች ይምጡና ሰዎች እውነት ከሶሊያና እውነት ገዝተዋል። እነዚህ ሰዎች እውነት ከእሷ ኦርደር ያደረጉበት የገዙበት ማስረጃ የሚያቀርቡ ከሆነ ፕሮዳክቱ የእሷነቱ የሚያረጋግጡ ከሆነ እናያለን። ግቡ ነው። የኔንም ልጆች አስገቢያቸው። እሺ፣ ኮድ ንገሪኝ እና እና የሚያስገቡት ውስጥ ሆነ ነው ደረግ አንዴ እኔና የኔን ሰከንድ አካውንት እና ዘቡዬን ልሸኛት እና እንትን እንላለን። ቤቱንም እንደዛው ጉዳዩ የሚመለከታቸው ሰዎች ብቻ እንዲገቡ ኦኬ። እሺ የአንቺ ሰዎች ሲመጡ ይሄንን ይጻፉ። የተጎዱት ደግሞ ይምጡ። እሺ፣ የተጎዱት ሂዊ እነማን ናቸው? ስማቸውን ንገሪኝ እዚህ ጋር እንዳስገባቸው። የተጎዱ ጉዳት በክሬሙ እንዳንቺ ፊታቸው የተጎዳ አካላት እኮ ልነግርሽ ነው። ዋትሳፕ ላይ ልክሻለሁ። እና ግን እንትን ያቀርባሉ አይደለ? ከሶሊያና ሲያዙ ያዘዙበት ማስረጃ ራሳቸው ለመግዛታቸው ያስፈራራቻቸው ራሱ ይመጣሉ። ሲጀመር ሀቡዬ ከመምጣታቸው በፊት አንድ ነገር የምነግርሽ፣ 2 ሞዴሬተሮች ነበሩኝ። ከኔ ጋር የተጣሉ ሰዎች ናቸው። መረጃውን ሙሉ ልኬልሻለሁኝ። ከኔ ጋር ጸብ ነበራቸው። አብረው የበሉ የጠጡ ብዙ ገበናዬን የሚያውቁ ገበናቸውን የማቅ ሞዴሬተር ማለት ታውቂያለሽ እንግዲህ ሞዴሬተር። ከዛም አልፎ ብለዋል። ግን ማለት ገዝተዋል። እነሱ ካልገዙ እኮ እዚህ ጋር ምንም አያደርጉም። እኛ የምናወራውን ስለ ፕሮዳክቱ ነው አይደለ? ትናንትና ገብተው እሷ ጋር ሲያወሩ ስላየዋቸውኝ ነው። ስለዚህ የኔ ሞዴሬተር የነበሩ ናቸው። መጀመሪያ ድምጻቸውን አሰሚልኝ፣ የመጀመሪያ ፎቶውን ልቀቂ፣ ይልቀቁ፣ ታጥበው ይግቡ። ገብቶሻል አይደል? እዚሁ ላይቭ ላይ እንደ ሂዊ ታጥበው ፊታቸውን ኦሪጂናል ያለ ፍሊተር ፊታቸውን ታጥበው እንዲያሳዩ። አሁን ሂዊ ያለ ፍሊተር ታጥባ ፊቷን አሳይታለች። ቱ ቢሆነስት እኔ አቡዳቢ እያለሁ ሂዊ በአካል ቤት የመታ አድራለች እና ነበረባት ማዲያት፣ ግን ላይክ ያለባት ማዲያት በጣም ትንሽ እንደዚህ እዚህ ጉንጩ አካባቢ እና እዚህ ጋር እና እዚህ ጋር ማዲያት ነበረባት። አሁን ግን ይሄኛው እጅግ በጣም ብዙ ነው የሚታየው። ካየኋትኝ ቆይቻለሁ ሂዊን እና ሙሉም ነው ማለት ይቻላል። እና ደግሞ እንትን አለብኝ ፊቷ የሆነ እንዲንጥልጥል ነገር አለ። እርጅት አልሽብኝ ሂዊ፣ እንዲህ ተንጠለጠለ ፊትሽ። ይሄ ነው ማሪኮዱ። አብጧል፣ ሀቡ አብጧል፣ ፊቴ አብጧል። ድጋሜ የላከችው ክሬም ነው ደግሞ እንዲያረገኝ። አብጧል ፊቴ። ታምም ያለው እኮ ለዛ ማስረጃ ያስፈልጋል። ይኸው ማስረጃ እኮ ሀቡዬ ክሬሙን ተቀብታ ቤካፕ ትቀባለች። ተይ እያልኳት ማለት ነው። ኢማጂኔሽን እሺ፣ ተይ ቆይ፣ 1 ደቂቃ ልጨርስልሽ። መመሪያ ነበር እንዳታደርጊ የነገረችሽ ኢንስትራክሽን። ቆይ
ሶሊያና ፕሮዳክቱን ሂዊ ካንቺ ስትገዛ ምንድነው ማድረግ የሌለባት እና ማድረግ ያለባት የነገርሻት ነገር? የነገርኳት በቼም በእንትን ነው አይደለ? ትላክልሽ ማስረጃ የነገረችኝ ሙሉ ለሙሉ የሚለቅልሽ ሜካፕ እንዳታረጊ፣ ፀሐይ ላይ እንዳትወጪ። አንደኛ ፀሐይ እንዳይነካሽ ብያት ነበረ። እሷ ፕሮግራም ላይም ቪዲዮ ስትለቅ ምናምን አይቻት እንዳለ ሜካፕ እየተቀባች ነው። መድኃኒቱ ላይ ደግሞ ሜካፕ ስትቀቢ አላቅም፣ ያኔ እንዳትቀቢ ብያታለሁኝ እኔ። ገብቶሻል አይደለ? ያ ደግሞ ምግብ እሳት ጋር ምግብ ጋር ቪዲዮ ላይ ራሱ አለ። እኔ ስልክላቸው በጣም ነው ያስረዳኋት፣ ሲጀመር ለእሷ ማለት ነው። ሲቀጥልም አሁን በሁለተኛው እንኳን እዚህ ጋር እየጠቆረ ነው ስትለኝ ይሄኛውን ተቀቢ በትክክል ደጋግሜ ጠይቃታለሁኝ። ባይገርምሽ ማለት ነው። ምን ደረጃ ደረሽ? አትመልስልኝም። ምክንያቱም ለምንድን ነው እቃውን አላኩትም። ሂዊ ችግር ቆይ አንዴ ልንገራችሁ። ሂዊ ለምሳሌ ማዳም ስለሆነች ቤቷ ረዳት ስላላት ፀሐይ ላይ አለመውጣትንም ምግብ አለማብሰልንም ሜካፕ አለመቀባትንም ትችላለች በራሷ ቤት ስለምትኖር። የሚገዙ የመዳም ቅመሞች ምግብ የሚያበስሉ እነሱ ያውቃሉ። ምግብ ማብሰል ይህን ክሬም ከተቀቡ ምግብ ማብሰል እንደሌለባቸው ፀሐይ ሊነካቸው። ለምሳሌ ግቢ የሚያጥቡ አሉ፣ የመዳም ቅመሞች መኪና የሚያጥቡ አሉ አይደል? መዳም ቤት የሚሰሩ እነሱስ ሲቀቡ ከተቀቡ ፀሐይ መንካት እንደሌለበት ስቶቭ ጋር ምግብ ማብሰል ያውቃሉ፣ ተነግሯቸዋል። ቪዲዮ አለ። ታዲያ እንዴት ገዝተው መዳም ቤት እንዴት ስራቸውን ይቀጥላሉ? ይሄንን ለ2 ሰዓት ያለች አንድ ክሬም ነች እኮ እንደዛ እሳት ከማይጠጉት። እሺ እንዲ እየጻፉ ነው፣ ኮዱን እየጻፈች ያለች ልጃጅ። ሞዴሬተሮች ቆይ ይኸው አግኝቻታለሁ። ኪዱ ጎንደሬዋ ናት። ኮድ የሰጠሻት አሁን የሰጠውሽን ኮድ የሆነች ልጅ እየጻፈች ስለሆነ ነው። ኪዱ ጎንደሬዋ የሚል አካውንት ከሆነ ችግር የለውም። አካውንታችን በደንብ ስለማላውቀው ነው። ኦኬ አንድ ሰው ጽፋለች ነው። እሺ ሂዊ የታሉ የተጎዱት? ሚውት ተደርጊያለሁ እያለች ነው። ሚውት ተደርጊያለሁ እያለች ነው። ሚውት ተደርጋለች። ኦኬ ዋን ዴይ ነው ስማ ቆይ እኔ እንጃ። ሚውት ተደርጋ ዋን ዴይ ቅድም ሚውት ተደርጋለች። ጋይስ ቅድም ዋን ዴይ የሚባል አካውንት ከሚውት ውስጥ ፍቱ ሞዴሬተሮች ፕሊስ። እና ኮዱን ዋትሳፕ ሞዴሬተሮች ግሩፕ ላይ ለቀዋለሁ እዩና ታስገቦታለች። ዋን ዴይ ነው የሚለው አካውንቷ። ቆይ ልላክላችሁ ከሚውት ሊስት ውስጥ እንድትፈቷት። ዋን ዴይ 444 ነው አካውንቷ የሚለው። ቆይ ልላክላችሁ ፕሮፋይሉ እንድታዩት ፕሊስ። ፍቷትና እንዴት ግባ። እሺ እሷ ብቻ ናት የተጎዳች ያለችው? በጣም ብዙ ናቸው ነበር ሲሉኝ የነበረው። ላይቭ ላይም ገብተው ሁሉም እንዲመጡ ፈልጋለሁ እስከ ማስረጃቸው። ኦኬ እሺ እንትና ኪዱ እንትና አብሪ ቪዲዮ አብሪ ፕሊዝ። እና ሁለት ቦታ ሁለት ተጎጂ መግባት ይችላል። ገብተው ቪዲዮ አብርተው ያለ ኖ ሀቢባ ሰላም እንዴት ናችሁ? እኔ ተጎዳ እኮ ባትጎጂም አንቺ ደግሞ ውጤቱ ልታሳይ ስለሆነ ፊትሽን ማየት ነው ያለብን። ይሄው እኮ ቪዲዮ ማብራት አለብሽ። ሁለቱ ተጎጂዎችን ይግቡና እነሱን ቪዲዮ ያብሩ። ሳሪቲ እንኳን ደህና መጣሽ። አቡ እንዴት ነሽ? እንዴት ናችሁ? ሰላም ነው አለን። ጉዳዩ ይመለከትሻል። ሂዊ መጀመሪያ የጀመረችው አንቺ ቤት ስለሆነ ገስት ላይ ልናገር። እሺ ቆይ አይደለም ይደርስ እሺ ዛሬ እንትና ዋን ዴይ 44ን አላገኛችኋትም? እሺ እና ደግሞ ቢፎር ኤንድ አፍተር ነው ሂዱ። ቢፎር ኤንድ አፍተር ነው። እሺ እየጻፈች ነው ይጽፋሉ። ሀቡ የሰጠሽኝ ኮድ ሌላኛውም እየጻፈች ነው። እሺ ቆይ እስኪ ልንገራቸው ለሞዴሬተሮች በጣም ስለሚሮጥ ኮመንቱ። የበፊት አንዷ እሷ ናት። ሰላሚና ናት። ያንቺን ስምና ፕሮፋይል ያደረገች ናት። ሰላሚና
አይ እንዴት አመሻችሁ? ሰላም ነው ማለት ተቃውሽ ከሆነ የሰጠሽኝ እኔ ነኝ ሶልዬ፣ እኔ ነኝ። ኦኬ እሺ። ለምን ታዲያ ውይ ለምን ሶፊዬ እሷ ናት እኮ ለምን ሙባረክሻት ማሪ አስገቢያት ሶፊዬ ፈልገሽ። እሺ መስቲ ተጎጂ ነሽ? ቤተር እኮ ፕሮፋይላቸውን እየላኩ ይሻላልሽ። አንዱ ጽፎ ገብቶ ሲያዩ ሌሎቹም ኮዱ ስለ ዝም ብለው በቃ ለመግባት ምን ሆናችሁ ነው? ሂዊ ፕሮፋይላቸውን ይላኩልሽና ላኪልኝ። ፕሮፋይላቸው ሞዴሬተሮች ካላቸው ፕሮፋይሉን አይተው እንዲያስገቡ። ጊዜያችንን አታቃጥሉብን። ሰላም ነው ስሟ ሂዊ፣ ሰላም ነው ስሟ ልጅቷ። ጻፉ ስቸከችኩ አሉ አትገቡ። እንትኑ የት አለ? የእሷ የበፊት ፎቶ አለ አወጣው ነበር። የዋን ዴይ እኔ ላክሽልኝ። ሌላ ተጎጂ የለም። አንድ ናት ተጎጂዋ፣ ዋን ዴይ ብቻ ናት። እሺ ሰላም ምንድን ናት? ሰላም ምን አልሽ? ወይ እንዴት አመሻችሁ? ሰላም እንዴት ነሽ? ተጎጂ ነሽ? ነው አይደለሁም፣ ተጠቃሚ ነኝ። እሺ ቪዲዮ አብሪ። መኪና ውስጥ ነው ያለሁት፣ ግን ቪዲዮ ማብራት የማይችል ሰው አይሆንም። ኦኬ ችግር የለውም። ለእሷ ስል ነው አብርቻ አላውቅም። ለእሷ ስል አበራለሁ ቪዲዮውን። ውጤቱን ባይናችን ማየት አለብን። ሞዴሬተሮች ቆይ ፕሮፋይል ካላኩላችሁ አታስገቡ ፕሊስ። እሺ ቆይ መኪናውን ማብራት እችላለሁ ምናልባት። ቢፎር ኤንድ አፍተር ዊዝአውት ፊልተር ነው ማለት አለኝ። እኔ ፊሊተር ፊሊተር ከየት ይመጣል በዚህ ሰዓት? ይኸውልሽ ፊልተር ንጹህ ፊቴ ነው። ቪዲዮ አለ የኔ ቪዲዮ እንትን ውስጥ ገብተሽ ቪዲዮ ማየት ትችያለሽ። ምን መሰለሽ ቪዲዮ ኤዲት ይደረጋል ምን ይባላል። ላይቭ ግን ዳይሬክት እንደወረደ ስለሆነ ላይቭ ነው ያ ኦኬ ኦኬ እሺ። ከዚህ በፊት የነበረው ፎቶ አለሽ እንደዚህ ልታሳይም ትችላለሽ? እዚህ የምጠቀምበት ስልክ ላይ ነው። ኦኬ እሺ። ሶሊያና አለሽ? አዎ ሀብዬ እየላኩልሽ አለሽ? ቢፎር ኦኬ ካለ ለኔ ላኪልኝ እናሳያለን። እሺ ኦኬ። ይሄ የእሷ ነው አሁን የላክሽልኝ። ይሄ ቪዲዮ የእሷ ነው የሌላ ሰው ነው? ይሄ የኪዱ ነው አሁን የላክሽልኝ። ይሄ የኪዱ ነው አይደል? ባለው ነገር ትሪት ማድረግ ነው። ሶልዬ ባላቸው ነገር ግዴታ መድኃኒት ይሄ የኪዱ ነው አይደል? ልክ ይሻላል። አሁን ይኸው አሁንም ሳይሎ የሚለው እሷ ልክ ይሻላል። ኦኬ ይሄ የሰሊና ነው ሰላሚና። አዎ ይሄ ማለት እኔ ሀቡ ሶሊያናን እኔ በህይወቴ አላቃትም፣ አናግሪያትም አላቅም። አጋጣሚ ነው ቲክቶክ ላይ አይቼ ያለ ማንም ግዢ ብሎም አልጠየቀኝም። አጋጣሚ ቪዲዮዎች ምናምን አይቼ አዘዝኳት። በዋትሳፕ አውርተንም አናቅም። አዘዝኳትኝ፣ አዝዣት አልተጠቀምኩትም። ቀጥታ ጎግል ነው የገባሁት። እያንዳንዱን ክሬም ጎግል አድርጌ ጥቅሙን ሳይድ ኢፌክቱን አይቼ እኔ እዚህ ሀገር 17 ዓመቴ ነው ሀቡ። ፊቴ ከተበላሸ ኦልሞስት ወደ 11 ዓመቱ ነው። የስኪን ኬር የስኪን ዶክተር ጋር እዚህ በጣም የታወቁ በዓለም ደረጃ ብራንች ያላቸው ሐኪም ቤት ስሙን መጥራት ስለማልችል አልጠራልሽም። ወደ 15,000 ድርሃም አውጥቻለሁ ለፊቴ። ሌዘር ተጠቅሜያለሁ፣ ኬሚካል ፒል ተጠቅሜያለሁ። ክሬም ሰንስክሪን እና ሞይስቸራይዘር እስከ 1700 1800 ብር ገዝቻለሁ። ኦኬ ይሄንን ያመጣብኝ ሐኪም ያዘዘልኝ ፕሮዳክት ነው። ይሄ የምታዩ ፊቴ በጣም ትንሽ ነበረ። እዚህ አካባቢ ብጉር ነበረብኝ። ማዲያት እኔ ኖሮብኝ አያውቅም እና ማዲያት የሚመስል ነገር አወጣብኝ። ጭራሽ ኬሚካል ፒሉን ስጠቀም ማዲያት የሚመስል ነገር ይሄ እዚህ ድረስ
ይታያል ፎቶ ላይ በደንብ እዚህ ድረስ። ከዛ ሌላው የብጉር ጠባሳ ነው የምጠቀመው ፕሮዳክት። ብጉር ያወጣብኛል አንገቴ እዚህ ድረስ። አንገቴ ላሳይ እችላለሁ። እዚህ ድረስ ይሄ እንዳለ ብጉር ነበረ፣ ግን የዚህ ፎቶ የለኝም። ይሄ እንዳለ ቆስሎ ሐኪም ቤት ሄጃለሁ። እዚህ ስር ይሄ እንዳለ ቆስሎ ማለት ነው በክሬሙ ምክንያት። ይሄን አሁን የሶሊያንን ፕሮዳክት የተጠቀምኩት የጀመርኩት እኔ ኖቬምበር ላይ ነው። ኖቬምበር 25 ኖቬምበር ላይ ነው የጀመርኩትኝ። አቆምኩት ደግሞ አሁን እየተጠቀምኩ ፊቴ ላይ ምንም ነገር የለም። አሁን ምንም እየተጠቀምኩ አይደለም። ኦልሞስት 1 ወር ቢዚ ሆነ። አትመልስም ስልክ ምናምን አይመቻትም። ኦርደር አድርጊያት ሰንስክሪን እና ሞይስቸራይዘር። እኔ ዴይሊ ሰንስክሪን ሞይስቸራይዘር ግዴታ ነው ማንኛውም ሰው። አሁን ለምሳሌ ቤት ውስጥ ስንቀመጥ ዶክተርም ያዛል። ማንንም የስኪን ዶክተር መጠየቅ ትችላላችሁ። ቤት ውስጥ ስትጠቀሚ ሰንስክሪን መጠቀም አለብሽ ይላል። ኤቭሪ 2 አወር። ለምን? የፀሐይ ብርሃን ማነው የሰንላይት እና የቲቪ ብርሃን ፊት ይጎዳል። ኦኬ፣ የሚያውቁ ዶክተሮች ማማከር ትችላላችሁ። እኔ ዶክተር እንደዛ አዞኛል። በቃ ፊትሽ በጣም ሴንሲቲቭ ስለሆነ ቤት ውስጥም ስትቀመጪ ኤቭሪ 2 አወር ሰንስክሪን ተጠቀሚ ተብያለሁኝ። ውጪ ስትወጪ ኤቭሪ 2 አወር ሰንስክሪን ተጠቀሚ ተብያለሁ። እሳት ጋር ስትሄጂ ኪችን ስትገቢ ሰንስክሪን ግዴታ ነው። ምሽ ፀሐይ ላይ ስለተወጣ ብቻ ሰንስክሪን ሰው የሚጠቀመው። ቤት ውስጥም ስትቀመጪ ስፔሻሊ ፕሮዳክቱን በምትጠቀሚ ሰዓት ግዴታ ነው። ኬሚካል ፒል ስትጠቀሚ ሜቦ ክሬም ካለ የእሳት ክሬም ነው። እሳት ሲያቃጥልሽ የምትጠቀሚው ክሬም ነው። እሱ ሁሉ ታዞልኛል። ለምን? ፀሐይ ሲነካኝ ፊቴ ስለሚቆጣ ዶክተር ያዘዘልኝ ነው። እንግዲህ ፕሮፌሽናል ተብለው በሐኪም ቤት ደረጃ ላይሰንስ አውጥቶ የሚሰሩ ሐኪም ቤቶች ናቸው ይሄንን የሚያደርጉት። ነገር ግን እኔ ይሄን ስጠቀም ምንም ያደረገኝ ነገር የለም። ኦልሬዲ ጠፍቶልኝ ፕሮዳክቱን አቁሜ 1 ወር ሞልቶኛል። ከ1 ወርም በላይ ለሱ ማስረጃ ከሷ ጋር የተላላክ ነው። ሶሊያና ትልክልሻለች። አቆምሽ የጀመርሽው ኖቬምበር ላይ ነው። ያቆምሽው መቼ ነው? ያቆምሽበት ቀን ከ1 ወር በላይ ሆኖኛል። አልቋል። ፕሮዳክቱ አልቆብኝ ላኪልኝ ብያት አላከችልኝም። አልተመቻትም። ሰው በቃ አማራጭ የለኝም። ሰንስክሪን ብቻ ነው የምጠቀመው። ማርች ነው። ስለዚህ ኢንድ ኦፍ ፌብሩዋሪ ነው ያቆምሽው። ማርች ገና አልገባም። ጃንዋሪ ነው ያቆምሽው እንበል። አይ ቲንክ እንደዛ ነው። በቃ ኦልሞስት 1 ወር ከምናምን ሆኖኛል ካቆምኩኝ። አልቆብኝ ነው ያቆምኩት። ከምናምን ከሆነ ጃንዋሪ ቢካዝ ቢያንስ ነው። ኦኬ እሺ። ሰንስክሪን ብቻ ነው የምጠቀመው። ሌላ ምንም ነገር የለኝም የምጠቀመው ነገር። ስንት ወር ነው የተጠቀምሽው ማለት ነው? ኖቬምበር ነው የጀመርሽው። ዲሴምበር፣ ጃንዋሪ፣ ኦልሞስት 4ኛ ወሩ ነው ኖቬምበር። እኔ ብቻ አይደለሁም ነገር ኖቬምበር፣ ዲሴምበር 2 ወር፣ ጃንዋሪ 3 ወር። 3 ወር ነው የተጠቀምሽው። ኖቬምበር፣ ዲሴምበር፣ ጃንዋሪ ኦልሞስት። እኔ ብቻ አይደለሁም ሌሎችም እኔ አረብ ጓደኞች አሉኝ። የዚህ ሀገር ነዋሪዎች ሎካሎች ጓደኞች አሉኝ። ተጠቅመዋል። ገዝቻለሁኝ ከሷ በእኔ ስም ነው የገዛሁትኝ። ተጠቅሞ በጣም አመስግነውኛል። ግን እነሱን እዚህ ጋር ማምጣት አልችልም ለምስክርነት ታውቂያለሽ። አበሾች ጓደኞች አንቺ 3 ወር ተጠቅመሽ ፊትሽ ላይ ሙሉ ለሙሉ ለውጥ አይተሽበታል። ይሄው የምታዩ ነው ፊቴ። ቢፎር አፍተር አይተሽዋል። ቢፎሩን አይቼዋለሁ። በጣም ጥቁር ነጠብጣብ ፊቴ ጥቁር እንደዚህ ጥቁር ሆነ ሳይሆን በክሬሞቹ ምክንያት ነው። ኦኬ ይሄ አሁን ይሄ ሁሉ ይኸውልሽ እዚህ ጋር አፌ ላይ እዚህ አካባቢ ድረስ ነበረው። አይተሽዋል አይደል? ፎቶ ላይ ይኸውልሽ እዚህ ከንፈሬ ላይ ሁሉ የነበረው አትልቅ። የመጀመሪያው ፊቷን ተመልከቱ። ቆይ አንዴ እስቲ የመጀመሪያው ይሄ ነው ጋይስ። ይሄ ነው የመጀመሪያው። ይሄ ፊቷ ነው የእሷ። ከዛ እሷን ደግሞ አሁን በትልቁ አረጋታለሁ። መጀመሪያ አዩት። ቢፎር ዚስ ኢዝ ቢፎር ኦኬ። ሶ ናው አፍተሩ ደግሞ ይኸውና። እሺ ቀርታ አንቺ ነተልካ እሺ። ሌላ ስልክ እጅሽ ላይ ካለ ፊትሽ ላይ የስልክ መብራት ብታበር የመኪናው ቢጫ ሌላ ስልክ አልያዝኩኝም። ቆይ ባጠፋው እኮ እንደዚህ ይታያል። ይኸውልሽ ኦኬ ጥሩ። በ3 ወር ውስጥ ነው የጠፋብሽ። ይሄ ራሱ ግንባሬ እንትን የሆነ ልጥፍ ያለ ጥቁር ነገር ነበረው። ይሄ ሃይፐር ፒግሜንቴሽን። ቤት ውስጥ ያለ ሰው ፊቱን ታጥቦ ማሳየት የሚችል ሰው ቢኖር ጥሩ ነበር። ቢኮዝ ሜቢ ባይት ቢ ሜክአፕ ፋውንዴሽን ሊሆንም ስለሚችል ቤት ውስጥ ያለ ሰው ምንም የሚያስዋሸኝ ነገር የሚልሽ ማሬ ይልሽ ኖ ማሬ አይደለም እኮ ውዴ፣ ተዋሻለሽ እኮ አይደለም። ጉዳዩ ፌር እንዲሆን እኮ ነው። እዚህ ጋር ሂዊ ተጎጂ ናት። ታጣቢ ብለን አስታጥበናት
ፊቷን አይተነዋል ያለ ፍሊተር እና ታጥባ። የተጎዳም ለውጡ የሚያገኘ ሰው ሲመጣ ደግሞ ይታጠብ ማለት አለብን። የተጎዳ አካል ኦሪጂናል ፊቱን ያሳይ ካልን ብዙ ናቸው እየጻፉልሽ ነው። ኮዱን ራሱ በጣም ብዙ ናቸው። እዚህ ላይ ራሱ አስገቢን እያሉኝ ነው። እችኛዋን መታጠብ ትችላለች። ይታጠባሉ፣ ችግር የለም አስገቢን እያሉ ነው። ጥያቄ ያለኝ አንዴ ሰላሚና መጠቀም የሌለብሽ ስትሰጥሽ ሶሊያና ፕሮዳክቱን ስትገዢ መጠቀም የሌለብሽ የነገረችሽን ነገር አንዴ ከሂዊ ጋር አንድ አይነት መሆኑን ማስተያየት ስለምፈልግ መጠቀም የሌለብን ነገር ማድረግ የሌለብን አንደኛ የ2 ሰዓቱ ከ2 ሰዓት 5 ደቂቃ ማለፍ የለበትም። ለ2 ሰዓት ብላ የምታዘው ክሬም ከ2 ሰዓት ማለፍ የለበትም። ታጥበሽ ከዛ በኋላ በሰጠችሽ ቅደም ተከተል መሰረት መጠቀም አለብሽ። ፕሮዳክቱን ተጠቅመሽ እሳት ጋር መሄድ አይቻልም። ፀሐይ ላይ መውጣት አይቻልም። ፕሮዳክቱን ይሄ ማለት የአይናችን አጥንት ነው። ኦኬ፣ ከዚህ በታች ነው መቀባት ያለብሽ። እዚህ ጋር ከዚህ በላይ መቀባት የለብሽም። ሀቡ ፊሊተር ታንሳ ፊቷን ትታጠብ። እኔ እንደታጠብኩት ፊቷን ፊት ለፊት ትታጠብ። ዋው እኔ እሱን ጥያቄ ላይቭ ላይ የምትቆይ ከሆነ ሀቡ ላይቭ ላይ የምትቆይ ከሆነ እኔ ከ30 ደቂቃ በኋላ ቤቴ እገባለሁ። ችግር የለብኝም። ፊቴን እታጠባለሁ በሳሙና። በጣም ጥሩ። አፋወር እኔ አሁን ከስራ ቦታ ነው ወጥቼ እዚህ መኪና ውስጥ ቁጭ ያልኩት። አንዴ እሺ፣ ይኸውልሽ ውዴ ቤት ደርሰሽ እስክትታጠቢ ድረስ የአንቺ ምስክርነት ተቀባይነት የለውም። ቢካዝ ቤት ገብተሽ ታጥበሽ ካሳየሽ ችግር የለብኝም። ችግር ታጠባለሁ። ሚውት ተሰርታለች። ልጅቷ ሚውት አድርገዋታል። ሀቡ ፍቷት። ማናት ሚውት የተደረገችው? አልገባኝም። ስሟን ንገሪኝ። ዋንዳይ ናት። ዋንዳይ ከእንደገና ያችን ፎቶቸው ልኬልሻለሁ። እንትናቸው እሺ፣ ፕሮፋይል ይኸው ፕሮፋይል ልካለሁ ጋይስ። ዋንዳይን ከሙዩት ውስጥ አውጧት። ሽን አስገቢያት። እሺ ያን አስገቧት። እሺ መስቲ የምትባለው ልጅ ማናት? ቪዲዮ ሳታበራ እዚህ ተቀመጠች። አንዴ ጥያቄ ልጠይቅሽ። ቪዲዮ ሳያበሩ እኮ መቀመጥ አይቻልም። እስካሁን ለምን ቪዲዮ ሳታበራ መስቲ የምትባል ልጅ ቁጭ ያለች? ሶሪ ነጥያታለሁ። ቪዲዮ ሳታበሩ አይቻልም ለምስክርነት መቅረብ። እዚህ ጋር ምንድነው የተጎዳም ሆነ የተጠቀመ አካል እኔ ተጠቅሜ ያለው በሶሊያና ፕሮዳክት ፊቴ ጠርቶልኛል የሚለውም አካል ፊቱን ታጥቦ ማሳየት አለበት። ተጎድቻለሁ የሚለውም አካል ፊቱን ታጥቦ ማሳየት አለበት። ስለዚህ አሁን እህታችን ቤት ደርሳ ፊቷን እስክታጠብ ድረስ የእሷን ምስክርነት አልተቀበልነውም። በቤት ደርሳ ታጥባ ስታሳየን የዛኔ እናየዋለን። እንደገና ደግሞ ሂዊን እኔ አንድ መጠየቅ የምፈልገው ነገር ፀሐይ ላይ ወጥተሽ ታውቂያለሽ? ክሬሙን ተጠቀምተሽ ከክሬሙ በኋላ አይደለም እኮ ያለች እሷ። ክሬሙ እላይሽ ላይ እያለ ፀሐይ ነክቶሽ ያውቃል? ኖ ኔቨር፣ ጭራሽ። ኦኬ ጥሩ። ክሬሙ እላይሽ ላይ እያለ ምግብ አብስለሻል እሳት አጠገብ? በፍጹም። እሺ ክሬሙን ስትቀቢ አይንሽ አካባቢ ማድረስ እንደሌለብሽ ታውቂያለሽ? አልነገረችኝም ሲጀመር እሱን። እኔም ደግሞ ክሬም ነው ላይክ አይኔ ላይ ድንገት ግን የሆነ እንትን ስትይ የሚነካሽ የለም ወዲያው እንትን ያለው ገባሽ አይደል? ወዲያው አብጦ ነው ያደረው አይኔ ሁለቱም። ኦኬ ጥሩ። እሺ ሌላ ደግሞ ማድረግ የሌለብሽ ምንድነው? ሜካፕ ክሬሙን ተቀብተሽ ሜካፕ ተቀብተሻል? እንዴት ክሬሙ ላይ ላይ ያለ ሜካፕ እንዴት እንዴ? ኦኬ ታዲያ ሶሊያና ፕሊስ ለዚህ አስረጅኝ፣ አልገባኝም። ምክንያቱም ሜካፕ መቀባት እንደሌለባት ነግሬያታለሁ። እሷ ግን ተቀብታለች ላልሽው ክሬሙ እላይዋ ላይ እያለ ነው ሜካፕ የማይፈቀደው ወይስ ከታጠበችው በኋላ ነው? እስኪጠራልሽ ድረስ አለ ማስረጃውም ላይ እስኪጠራልሽ ድረስ ሜካፕ የሚባል ነገር አትጠቀሚ። እየተጠቀመች ስንት ፕሮግራም ላይ ሄዳ ሜካፕ እንዳለ አድርጋለች። ይሄ አይዋሽም። ለእኔ ለክራችን ስንል ጊዜ ንገሪኝ። እስከ መቼ ነው መቀባ? እሺ የታሜ ምርቃት ነበረ። የታሜ ምርቃቱ ጋር አይደለም ከተገነጣጠልኩ በኋላ ነው። ኖ ለእኔ ያላችሁ አይደለም። ቆይ ጋይስ እንደማመጥ ፕሊዝ። ሶሊያና አንድ ሰው ፕሮዳክቱን ሲጠቀም ከመቼ እስከ መቼ ነው ስፔሲፊክሊ ተቀምጧል? በግልጽ ለአንድ ሳምንት ነው ለ15 ቀን ነው ሜካፕ ፊቱን መንካት የሌለበት? ለምን ያህል ጊዜ? እንደየቆዳቸው ይለያያል። አንደኛ ነገር የአንደኛው ፈጥኖ በ15 ቀን ይለቅላቸዋል። የአንዳንዶቹ ወር ይቆያል። የአንዳንዶቹ በሳምንት እንደየቆዳዋ ነው። ለቀቀልኝ ስትለኝ ከለር ማመሳሰያ አለ። እሱን መቀባት ትችላለች። ከፈለግሽ መቀባቸው ግን ተንከባከቡት። የፀሐይ መከላከያ አድርጉ፣ ተንከባከቡት እላለሁኝ። ያን ለማለትም መጨረሻ ላይ እድሉን አልሰጠችኝም። ምን ደረሽ? ምክንያቱም ሜካፕ አይቼ ነው ምን ደረሽ ያልኳት እኔ። ሜካፕ ተቀብታ እስክጨርሽ ሜካፕ አትቀቢ። እንግዲህ 20 ዓመት ስንት ዓመት የቆየብኝ ማዲያት ነው ካለች 2 ወዶ አይቻልም የተባልሽውን መስማት አለበት። እዛው ላይም ተጽፏል፣ ሁሉም ነገር ተጽፏል። ሜካፕ ተቀብታለች። ከአንዴም 3 4 ተቀብታ አይቻታለሁ። ለዛ ነው የጠየኳት።
እኔ ኦኬ ሶ ይሄንን ሪስክ ፕሮዳክቱ የሚያመጣውን ይሄን ፕሮዳክት ስትጠቀሙ ኦልሬዲ ሰላሚና ማን ነው ስሟ? እሷ ከስተመርሽ ስሟ ማን ነው? ሂዱ ከታች ያለችው ኖ ከኪዱ ውጭ ጥቁር መኪና ውስጥ ያለች ትመጣለች። ታጥባ ፀጉር ቤትም ያላት አሁን አስገቢያት የምልሽ ፀጉር ቤትም ያላቸው አሉ። ፈልጌ ነው ለማውራት። እኔ ስም እየጠራው ካልሆነ አይመቸኝም። ስሟ ማን ነው? እሷ ትምጣና እሷ ስትመጣ ራሷን ስለምትመልስልሽ ስትመጣ ትጠይቂያታለሽ። ማሬ ልጠይቃት አለም ላወራ ነው ስለሷ። ስም የላትም ሰላሚና። በአንቺ ስም ነው አካውንቷ ሰላሚና ብዬ ልጥራት? ወሪያ ችግር የለውም። ኦኬ ሰላሚና እንደተናገረችው አንድ ሰው ፕሮዳክቱ ሲሰጠው ለእኔ የተነገረኝ ብላለች። ሰላሚና የተነገራት ከሶሊያና ምንድን ነው ተቀብተሽ እሳት አጠገብ ምግብ እንዳታበሲ፣ ተቀብተሽ ፀሐይ እንዳይነካሽ፣ ተቀብተሽ ሜካፕ ይህንን አልተናገረችም። የሜካፑ ለሰላሚና አልተናገራትም፣ ለህዊ ግን ተነግሯታል ብላለች። ሶ አራተኛው ደግሞ ምንድነው ስትቀቡ ክሬሙን እዚህ አካባቢ እንዳታደርጉት ይላል። ሲጀምር ይህ ኢንስትራክሽን አንቺ በአፍሽ ላይ እያንዳንዱ ከስተመር የምትናገሩ ነው ወይስ ፕሮዳክትሽ ላይ አለ? ማርዬ ቪዲዮ ላይ አለ። ፕሮዳክትሽ ላይ እቃው ላይ አልተጻፈበት? ፕሮዳክቱ ሲጀመር የኔ አይደለም። ዱባይ ላይ ከውጭም ቢመጣ ዱባይ ላይ ማርኬት ላይ የሚሸጥ ነው። እኔ በስሜ ቀምሜ አይደለም እቃው ማለት ነው። የትኛውን ማርኬት ያለ ፍቃድ ኑሯቸው ሱቃቸውን መሄድ እንችላለን። ፋብሪካውንም ማናገር እንችላለን። ተረጋግጦ የተመረተ ብዙ ኢንስትራክሽን ጉግል ላይ ስታደርጊ ራሱ ብዙ ነገር ያወጣልሻል። እኔ አይደለሁም ያመረትኩት። እኔ አመጣለሁ። ኢንኬዝ እንኳን አንቺ ስትሸጪ ለከስተመርሽ ያንን ማብራሪያ ማድረግ ብትረሺ እንኳን እንግሊዝኛ ማንበብ የሚችል አካል ካለ ራሱ ፕሮዳክቱ ላይ ጥንቃቄውን ማንበብ ይችላል ማለት ነው። እሱ ብቻ ታየውና አጠቃቀም በድምፅ ራሴ አንደኛ፣ ሁለተኛ ይሄ ስቴፕ ነው፣ ይሄ ነው፣ ያልገባሽ ነገር አለ፣ ያልገባሽ ነገር ካለ አስረዳሻለሁ እያልኩ ነው ለእያንዳንዱ ለ16,000 ህዝብ ያስረዳሁት። ማለት ለእሷም ልኬላታለሁኝ። አንደኛ ነገር ሲገዙ አብሬ ነው ቪዲዮ የምልክላቸው። ይሄንን አደራ እያልኩኝ ማሰማት እዚህ ላይ ትችላለሽ። በጣም ጥንቃቄ እያልኩኝ ሀታ ከ6 ቀን ከ7 ቀን በኋላ ሲሉኝ ያለውን ለውጥ አይቼ ነው ጀምሩ እንኳን የምለው። እኔ ሳልፈቅድልሽ እንኳን እንዳትጀምሪ። ምክንያቱም ከለር ማመሳሰያው ከለቀቀ በኋላ ነው ብዙ ጊዜ የሚጠቀሙት። የተጠቀሙት አሁን እነሱ ፀጉር ቤት ያላቸው ብዙ ልጆች ማስረዳት የሚችሉ ይግቡና በጣም ብዙ ናቸው። ኮድ የሰጠሽኝን እየጻፍኩ እንትን ያሉ ሀቢባ እስካሁን እየገቡ ያሉት የእሱ አጋፋሪዎች ተበዳዮቹ ሊያስገቧቸው አልቻሉ። የት አሉ ተበዳዮች? ለምንድን ነው የማታስገቧቸው? ፕሮፋይላቸው ልኬልሻለሁ። እሷ ራሷ እየሰራች ነው። እሷ ይኸውልሽ 3 ሰው ላክሽልኝ። የሶስቱንም ልክ ያለው ገነት የምትባል ልክ ያለው ዋን ዴይ የምትባል ለምንድን ነው ማይጽየው? እሺ ገነት ትጻፍ ትምጣ፣ ኮዱን ስጫት ትጻፍ። ጋይስ ገነትን ይህን ሞዴሬተሮች ዋትሳፕ ግሩፕ ላይ የላኩላችሁን ፈልጓት ፕሊስ። የምጽፈው ደግሞ ይሄን ኮድ ነው። ይሄ ፕሮፋይሏ ነው። የምጽፈው ይሄን ኮድ ነው። አመሳስቱት። የምጽፈው ኮድ እና ፕሮፋይሏ አንድ አይነት ከሆነ ፕሊስ አስገቧት። ይኸው ሞዴሬተሮች ግሩፕ ላይ ዋትሳፕ ላይ ቼክ አድርጉት፣ አስገቧት። የተጎዱ አካላት ይግቡ። አሁን ፊቷ ልትታጠብ ነው። እሷ በትልቁ ላርጋትና ፊቷ ስትታጠብ እንያት። ፕሮዳክቱን ቆይ እናየዋለን። ስለ ፕሮዳክቱ ሰርች ማድረግ ይቻላል ጉግል ላይ። እኔ ፕሮዳክቱን ፎቶ ልትልኪልኝ ትችላለሽ? ራሴ ሰርች አድርጌ ማየት ፈልጋለሁ። አትልኪያቸው። እሺ ሀቡዬ ለእያንዳንዱ አንቺ ባለቤቷ መጀመሪያ ላኪልኝ። አንቺ ዋትሳፕ ላይ ፕሮዳክቱን ላኪልኝ። እስካላርገው ብዙ አይነት ነው ያለኝ። እኔ እቃ ስለምቀያየር በጣም ብዙ አይነት ነው ያለኝ። የላኩልሽን ሲሉክልሽ ችግር የለውም ይላኩልሽ እንዳለ። እኔም ያለኝም ሙሉ እንደረድርልሻለሁ። ይላኩና ለምሳሌ ሂዊ የገዛችሁን ልትልኪልኝ ትችላለሽ? ከዛ ሂዊ የምትልካውን አመሳስለዋለሁ። አንቺ ሌላ አይነት እሷ ሌላ አይነት ብትልኩ ለማመሳሰል ያለ ማርዬ አጠቃቀም ስነግራቸው እኔ በስሜ ነው እኮ ገብቶሻል? ፕሮዳክቱ በስምሽ ነው? ኖ ዌይ አጠቃቀም ከላኩላቸው እንዴት ይገባቸዋል? ያኔ እንዴት ተጠቀሙት? ቪዲዮ ልኬላቸው ነው እንደዚህ አድርገሽ ተጠቀሚ፣ በዚህ ነው አይደል? እሱን ቪዲዮ ይስጡሽ። ስለ እኔ መሆኔ ማረጋገጫ፣ እኔ እንደሸጥኩላቸው እሱ ማረጋገጫ ነው። ኦኬ። ስለዚህ ፕሮዳክትሽ አንድ አይደለም፣ ብዙ አይነት ነው። በጣም ብዙ አይነት ኦኬ። ይቀያየራል ስልሽ ይሄ ሁሉም አንድ አይነት የሚጠቀሙት 2 ክሬም አለ፣ 4 አይነት እንደየቆዳቸው ይለያያል። አሁን የብጉርና የብጉር ጠባሳ የተሸበሸበ ምናምን ሌላ ነገር ከሆነ ሌላ ነው። ገብቶሻል? የማዲያት ይኸው እሷም ተጠቅመዋለች። እሷም ማዲያት ነበረባት እዚህ ጋር የጠቆረው። የብጉርም ይገባሉ ለተሸበሸበ ዋይትኒንግ የወሰዱት ሁሉ። አሁን የሰጠሽኝን ኮድ ይቅርታ አላየንሽም ስትታጠቢ ውዴ፣ እያየንሽ ታጠቢ። ካሜራውን ማዞር አትችይም። መሪ ደግሞ ሲያይ እንዳይዘጋብሽ ይነቅልሻል መሪ።
ዶክተር ይጠራ የምትሉት ዶክተር እዚህ ጋር ቆዳቸውን ነክቶ ፊታቸውን ይመረምራል። ሶሊያና ስትሸጪ ለአንድ ሰው የቆዳውን ታይፕ አይነት በምንድን ነው የምታውቂው? የዛ ሰውን ቆዳ መጀመሪያ ኦይሊ ምናምን ነበረ ያኔ ነበር ስልሽ ሁለቱንም ነበር የማስመጣው። ዋይ ያኔ ለአንድ ፊት የሚሆን አለ ኢንስትራክቱ ላይ ማንበብ ትችላለሽ። ሁሉንም ለኦይሊ፣ ለድራይ ስኪን፣ ለሴንሲቲቭ ሙሉን ያካተተ አመጣው። ሁሉም መጠቀም የሚችልበት መጀመሪያ ላይ ለየብቻ ነበር ኦልሞስት ላይክ አንድ እኔ